የኤርትራ መከላከያ ሰራዊት የኢትዮጵያን ድሮን መቶ መጣሉ እየተዘገበ ይገኛል። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰማላችሁ። በተመሳሳይ ኢራን እጅግ ዘመናዊ ድሮኖችን ለኤርትራ ማስታጠቋን የተመለከተ ሚስጥራዊ መረጃ ከአስመራ ሾልኮ ወጥቷል። ትንታኔ ዘገባ ይዘነበታል። የቲዲኤፍ ታጣቂዎች በህወሓት አመራሮችና በታጣቂ ኃይሉ አዛዦች ላይ አምፀዋል። ልዩ ሰበር ዜና ከአዲግራት ከተማ ደርሶናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ ጉዳዮችን በዝርዝር ወደ እናንተ የምናደርስ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ የምናልፍ ይሆናል። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 194 ብር ተገዝቶ 197 ብር ከ8 ሳንቲም በዕለቱ እየተሸጠ ይገኛል። የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ7 ሳንቲም ይሸጣል። የስዊስ ፍራንክ 184 ብር ከ4 ሳንቲም ተገዝቶ 188 ብር ከ1 ሳንቲም ይሸጣል። የኩዌት ዲናር 181 ብር ከ1 ሳንቲም ተገዝቶ 490 ብር ከ7 ሳንቲም ይሸጣል። እንዲሁም የቻይና ዩዋን 20 ብር ከ7 ሳንቲም እየተገዛ 21 ብር ከ1 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ከ8 ሳንቲም በዕለቱ እየተሸጠ ይገኛል። የሳውዲ ሪያል 40 ብር ከ1 ሳንቲም ተገዝቶ 40 ብር ከ9 ሳንቲም ይሸጣል። እንዲሁም በእያንዳንዱ የውጭ ምንዛሬ ላይ 10 ብር ጉርሻ ተጨማሪ አለው። በቅርቡ የወጡ የሳተላይት ምስሎች ማዕቀብ የተጣለባት ኢራን ፋርስ ኤር 747 የተባለ አውሮፕላን የተጓዘበትን መስመር ተከትሎ አንድ የቤላሩስ ኤሉሽን 62 የጭነት አውሮፕላን ምጽዋ ኤርትራ ማረፉን ለማወቅ ተችሏል። ሆርን ሪቪው የተባለው ተቋም ባወጣው ትንታኔ መሰረት ይህ እንቅስቃሴ በቴህራንና በአስመራ መካከል በድሮን ቴክኖሎጂ ላይ ያተኮረ ወታደራዊ ትብብር እየተጠናከረ መሆኑን የሚያመላክት ነው ብሎታል። ትንታኔው እንደሚያሳየው ኢራን በቀይ ባህር በኩል ተጽዕኖ ለማስፋት እስራኤልን ለመገዳደርና የምዕራባውያንን የባህር ኃይል መኖር ወይም መገኘት ለመቃወም ትፈልጋለች። የምጽዋ ወደብን ማግኘት በየመን ከሚገኙ ሀውቲዎች በተጨማሪ በአፍሪካ በኩል የቀይ ባህርን ጠንካራ መደላደል ይሰጣታል። ይህ ክስተት ለኢትዮጵያ ስስ አጣብቂኝ ሁኔታ የሚፈጥር ነው ብሎታል ትንታኔው። ምክንያቱም ኢራን ከአዲስ አበባ ጋር ዲፕሎማሲያዊ ወዳጅነት እያሳየች፣ በሌላ በኩል ደግሞ የኢትዮጵያ ዋነኛ ቀጠናዊ ተቀናቃኝ ከሆነችው አስመራ ጋር የመከላከያ ትብብሯን እያጠናከረች በመሆኑ ነው ብሏል። የተራቀቁ የኢራን ድሮኖችና የሚሳኤል ቴክኖሎጂዎች ወይም የክትትል ስርዓቶች ወደ ኤርትራ ጦር ከገቡ በቀጠናው ያለውን ስስ የጸጥታ ሚዛን በቀጥታ ያዛባዋል ተብሏል። ይህም የአስመራን ስትራቴጂካዊ እምቢተኝነት በማበረታታት በኢትዮጵያ ሰሜናዊ ድንበር ላይ ቀጥተኛ ስጋት ይፈጥራል ነው ያለው ትንታኔው። ኢትዮጵያ በቀጠናዊ ትብብር የባህር በር መዳረሻ ለማግኘት በመሰራበት ወቅት የኤርትራ ባህር ዳርቻዋን ለኢራን ወይም ማዕቀብ ለተጣለባቸው ወታደራዊ እንቅስቃሴዎች ማዕከል ካደረገች ዓለም አቀፍ ክትትልና ወታደራዊነትን ትላበሳለች። ይህ ደግሞ የኢትዮጵያን የተረጋጋ የቀይ ባህር መዳረሻ ፍለጋ የበለጠ አስቸጋሪና በፖለቲካውም ውድ ያደርገዋል ብለዋል። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫና እንዲያደርግ ጥሪ ያቀረበች። ጥሪውን ያቀረበችው ትኩረት በአፍሪካ ቀንድ ዙሪያ በተባለ ወቅታዊ ተለዋዋጭና የፖለቲካ ደህንነት ሁኔታዎች ላይ ያተኮረ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለ የውይይት መድረክ ነው። የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶች ትንኮሳ ምክንያት እየሻከረ መምጣቱን ዲፕሎማት ገልጿል ሲል የስፖቲኒክ አፍሪካ ባልደረባ ዘግቧል። የወደብና የባህር በር ጥያቄዎቿን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያላት ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎችን እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛልም ብለዋል። በሀገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎች ዘርፎች ሊደረጉ በሚችሉ ሁለትዮሽ ቀጠናዊ ትብብሮች ሊፈታ እንደሚችልም አብራርተዋል።
በአማራ ክልል ምዕራብ ጎንደር ዞን መተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የሕክምና ባለሙያ የተጠየቀውን ገንዘብ ቢከፍልም መገደሉን የቤተሰቡ አባላት ተናገሩ። በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ ራት እየበላ በነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበረ የቤተሰቡ አባላት ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉት ዘርፍ ታታሪ ሰራተኛ እንደነበረ ባልደረቦቹ ገልጸዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ የሟች ቤተሰብ አባል ጥቅምት 19 2018 ሟች አቶ ዳንኤል አዳሪ ሰራተኛ እንደነበረና ከምሽቱ 1 ሰዓት አካባቢ እራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜም ምግብ የሚበላበት ቤት ውስጥ እየተመገበ ያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምረው ተናግረዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውና ጠዋት ደግሞ ሌሎች ዘመዶቹ ስለ ሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አክለውም የሟች አቶ ዳንኤል ነጋ አጋቾች የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙት ደግሞ የእርሱን ስልክ ብቻ መሆኑንም አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላት ስትናገር አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ሕይወቱን የምትፈልጉ ከሆነ ቶሎ ክፈይ እንዳሏትም ተናግራለች። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውንም ገልጸዋል። ብሩን እየፈለጉ ምን ያህል እንደደረሱ ለአጋቾቹ በየጊዜ ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያለን እያሳወቅናቸው ሰንብተናልም ብለዋል። በመሃል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደረጉት እንደነበር የተናገሩት እኚህ የቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ እባካችሁ እንዳላቸውም ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁ ወቅት 1 ሚሊዮን ብር ሳትይዙ እንዳትደውሉ ብለዋቸው እንደነበረም ተናግረዋል። ጓደኞቻቸው የቴሌግራም ቡድን በመክፈት ብር ማሰባሰባቸውና ወደ 500 ሺህ ብር ሲደርሱ ባለቤታቸው ለአጋቾቹ በድጋሚ ደውላ አሳውቃለች። ባለፈው ሳምንት 40 አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈውም ነበር ብለዋል። ከዛ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበረ ሕይወቱን እናትርፈው በሚል ብር ተፈልጎ የተጠየቀው 600 ሺህ ብር ማስረከባቸውን ገልጿል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰቡ አባል ባለቤቱ ጎንደር ቤት ተከራይታ እንደምትኖርና የታጋች ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንደ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሰዋል። በተጨማሪም አብረውት ከሚሰሩ የሥራ ባልደረቦቹ የአካባቢው ፖሊስ የምግብ ቤቱን ባለቤትና አብረው ምግብ እየተመገቡ የነበሩ ግለሰብን እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር አውሎ እንደነበረ መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ ለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠብቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢው ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ወቅት ተገድሎ አስክሬኑን አግኝተውታል። ከአዲግራት ከተማ ወደ ክልሉ ዋና ከተማ መቀሌ እንዲሁም ወደ አድዋ የሚወስዱ ቁልፍ መንገዶች በህወሓት አርሚ 15 በተባለው ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን ለማወቅ ተቻለ። ይህ መንገድ መዘጋት በክልሉ ምስራቃዊ ዞን አዲግራትና በማዕከላዊ ዞን አድዋ እንዲሁም ከዋና ከተማው መቀሌ ጋር ያለውን የትራንስፖርትና የንግድ እንዲሁም የህዝብ እንቅስቃሴ በእጅጉ አስተጓጉሎታል። ተቃውሞን እንዳካሄደ የተነገረለት አርሚ 15 የተሰኘው ቡድን በቀድሞ የህወሓት ጦር መዋቅር ውስጥ በነበረ ክፍፍል እንደሆነ መረጃው ያመላክታል። የአካባቢው ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ እስካሁን ድረስ በግልጽ አልተገለጸም። ይሁን እንጂ ይህ ክስተት የፕሪቶሪያ ሰላም ስምምነትን ተከትሎ በትግራይ ክልል እየተካሄደ ባለው የሰራዊት ትጥቅ ማስፈታት ማቋቋም ሂደት ዲዲአር ሂደት ዙሪያ አልፎ
ከሚነሱ ውጥረቶች ጋር ግንኙነት ሊኖረው እንደሚችል ታዛቢዎች ይጠቁማሉ። እንዲሁም ሰራዊቱ የሚያነሳቸው የጥቅማ ጥቅም ጉዳዮች አለመመለሳቸውም ለዚህ ተቃውሞ ዋነኛው ምክንያት ነው ተብሏል። በጉዳዩ ዙሪያ ከክልሉ ጊዜያዊ አስተዳደርም ሆነ ከሌሎች ኦፊሴላዊ አካላት እስካሁን ድረስ የተሰጠ መግለጫ የለም። ይህ የታጣቂዎች የተቃውሞ ሰልፍ ዛሬ ወደ ተለያዩ ከተማዎች ተዛምቶ እየተደረገ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት የሚሰጠው በጀት የጸጥታ መዋቅሩን ስለማይጨምር ህወሓት ጥያቄውን ለመመለስ እንዳይችል አድርጎታል ነው የተባለው። በዚህ የሚቀጥል ከሆነ ከህወሓት አፈንግጦ የሚወጣው ታጣቂ ቁጥር በእጥፍ ሊጨምር ይችላል ተብሏል። በመከላከያ ሰራዊቱ የስድስተኛ እዝ ጋሻ ክፍለ ጦር በወቦ ታጣቂዎች ላይ እየወሰደ ያለውን እርምጃ አጠናክሮ በመቀጠል በርካታ ተተኳሽና የጦር መሳሪያዎችን በቁጥጥር ስር መዋሉን መከላከያ ሰራዊቱ አስታወቀ። በሰሜን ሸዋ ዞን ዳራ ወረዳ ማህበረሰቡን በማስፈራራትና በማገት ገንዘብ እየተቀበለ አላስፈላጊ ሀብትና ንብረት ለማካበት እየተንቀሳቀሰ በሚገኘው ቡድን ላይ ክፍለ ጦሩ ባደረገው ዘመቻ በርካታ የቡድኑ አባላት ሲገደሉ በርካታ ተተኳሽና የጦር መሳሪያ በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጌትነት ተድላ ተናግረዋል ያለው የሰራዊቱ ዘገባ በተመሳሳይ ምዕራብ እዝ መብረቅ ክፍለ ጦር በምስራቅ ወለጋ ዞን ግዳ አያና ወረዳ ድሬ ጉዱ ቀበሌ ላይ ሲንቀሳቀስ በነበረው የወቦ ቡድን ላይ የክፍለ ጦሩ ሰራዊት እርምጃ ወስዷል ብለዋል። የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አይሸሹም በዜ ሰራዊቱ በሚያደርገው ስምሪት የህብረተሰቡ እገዛ በመኖሩ በቀበሌው ውስጥ ጉዳት ለማድረስ የመጣው ታጣቂ ቡድንን ለመቆጣጠር መቻሉን ገልጸዋል። በተደረገው ስምሪት ከታጣቂ ኃይሉ አባላት 11 ላይ እርምጃ ሲወሰድ ቀሪው ተመልሶ ጫካ ገብቷል ያሉ ሲሆን መሳሪያ ተተኳሽና ትጥቅ መማረኩን ተናግሯል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። በኢትዮጵያና ኤርትራ ድንበር አካባቢ ተመቶ ወድቋል በሚል በምስል የተዘዋወረ የሚገኘው የሰው አልባ አውሮፕላን ፎቶ ሱዳን ውስጥ የተነሳ መሆኑን ለማረጋገጥ ችለናል። ከሰሞኑ በኢትዮጵያና ኤርትራ መንግስት መሃል የሚስተዋለውን ውጥረት ተከትሎ በርካታ የተሳሳቱና ያልተረጋገጡ መረጃዎች በተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተሰራጩ ይገኛሉ። ከነዚህ መካከል አንድ የኢትዮጵያ አየር ኃይል ንብረት የሆነ የሰው አልባ አውሮፕላን ወይም ድሮን በሁለቱ ሀገራት ድንበር አቅራቢያ ተመቶ ወድቋል የሚለው ነው። መረጃውን ካሰራጩ ግለሰቦች በተጨማሪ ፌስቡክ ላይ 170,000 ተከታይ ያለው ትግራይ ቱዴ የተባለ ፌስቡክ ገጽ ይገኝበታል። በተጨማሪም ናፍቃ ፕሬስ የተባለ 118,000 በላይ ተከታዮች ያሉት የፌስቡክ ገጽ በተመሳሳይ መረጃውን አጋርቷል። ብዙዎች መረጃውን ያሰራጩ አካላት አውሮፕላኑ ቡሬ አካባቢ እንደወደቀ የገለጹ ሲሆን በእሳት የተያዘ የአውሮፕላን አካል የሚያሳይ ፎቶ አያይዘዋል። ይሁንና እየተቃጠለ የሚታየው አውሮፕላን ባሳለፍነው መስከረም ወር ሱዳን ውስጥ የተከሰከሰ መሆኑን ለማረጋገጥ ተችሏል። ሱዳን ፖስት የተባለው የዜና ድረገጽ በወቅቱ እንደዘገበው የሱዳን ፈጥኖ ደራሽ ኃይሎች አካንቺ የተባለውን ቱርክ ሰራሽ ድሮን ጥለው ነበር። ምስሉ በዛ ወቅት የተጋራ ምስል ነበር። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።